Hello guys, it's me Kevin Elsa አሜሪካኖች ጋመቻለች እንደነች ለማቻላችሁ ወይ እና ሌላችሁ የምፈልገው ነገር ምንድነው መሰላችሁ? በጣም አደከማችሁ ሰዎች ስትባሉ ማለት ነው። ደበራችሁ እኔ ተጀል ነው ባይወይ ማለት ነው። ለምንድን ነው ሰው ይወቅልኝ በቃ ምናምን ማለት ነው። ለምንድን ነው ማለት ስለ አልጠገብኩ ነው ወይ ጥሩ ስላለ ለምን እንደሆነ አላቀምባኝ ማለት ነው። እናንተ ነው የሚያስጨንቃችሁ ነገር በፍጹም እኔን አያስጨንቀኝም ባይ ማለት ነው። እና እኔ ባይ ማለት ነው ሰዎች እንደዚህ አይነት ሁኔታ ህይወት አይሆንም። በጣም ከባድ ነው ማለት ነው። ባዳ ጅስት ውስጥ ኖራችሁ ማለት ነው። እኔ ያው እነርሱ ፈረንጅ ስለሆኑ በቃ አውሮፓ ስለገባች ምናምን ነገር ክርስቲያን ስለሆኑ ነገር አሉ። እንደዛ አይደለም ነገሩ። በትማሽ ዲፊከልቲ ነው ባይ ማለት ነው። እና የኔ ነገር ቀለል ብሎ ለሰው ሊተውት የማይገባ ነገር ነው። እና ለነገራችሁ የምፈልገው ነገር እንደምስራችሁ ከዛ አስቡት አንዴ በቃ ይሄ ሁሉ ሳክሪፋይስ አድርጌ መጥቼ ማለት ነው ለማይረቡ ወንዶች ሲባሉ አገር ይቃጠላል፣ በማህፀን የሆነ ነገር ይገባል። ከዛ ሲፈልጉ ወደ ሞት ያደርሱኛል። ሲፈልጉ በቃ ምንም የሚያስተካክሉት ነገር የለም። በትዕቢት እላዩ ላይ ይተማመሩታል ባይ ማለት ነው። አሁን ኔዘርላንድ ስታድግ ያለችው ለትዕቢቷ ስትል ብቻ ነው። ለትዕቢቷ ስትል ብቻ እና ያው እነርሱ ሞኝ ስለሆኑ ነው እንጂ ደንቆሮ ጭንቅላት የሌላቸው ሰዎች ስለሆኑ ነው እንጂ ማለት ነው። ብቻ ልነግራችሁ የሚፈልገው ነገር ማለት ነው ጭንቅላት ቢኖራቸው ኑሮ እንደሚታወቅ አውቆ በቃ ላይክ በእንትን ብሄዱ ነበረ። በምንድነው የሚባለው በህጋዊ መንገድ ይሄዱ ነበር። እና በተለይ እነዚህ ሰዎች ማለት ነው ኃጢአተኛ ሰዎች ኢነርጂ የላቸውም ሰዎችን ለመርዳት እኔን አይነት ሰዎችን ለመረዳት ማለት ነው። ለመርዳት ሳይሆን ለመረዳት እና ቢረዱም ደግሞ ያው ሰው ካላላቸው ግድ የላቸውም ፈጣሪን የማይፈሩ ሰዎች እና ሰዎች ልነግራችሁ የምፈልገው ነገር ማለት ነው በዚህ ዙሪያ ላይ ማለት ነው እኔን ከምንም በላይ የገደለኝ ማነው ቤተሰቦችና የቤተሰቦቼ ቤተሰቦች ማለት ነው። እናቴ ከነጭራሿ ማይንድ የላትም። ማንድ ብኖራስ ኖሮ እኔ ላይ የተደረገውን ነገር ማንም ሴት ላይ አይደረግም። እሷ ሴት ናት፣ እኔ ሴት ላይ ልታደርግ አይገባም ነበረ ማለት ከብን አልወለደኝም። እሷ የወለደችኝ ወለዷንም ካደች። እሺ ይሁን እና ሁሉንም ነገር ከካደች እኔ ታዲያ ምን ላደርግላት እችላለሁ? ላቺ ጋሪ ነፍሰ በላ ምን ላደርግላት እችላለሁ? እና ከዛ ሁሉ ነገር ከተሆነ በኋላ እኔ ላይ ትኮመራላችሁ። እሷ ማይንድ የላትም። የእሷ ሰዎች ማይንድ የላቸውም። እሷ የምትመርጣቸውን ሰዎች እናቴ የምትመርጣቸውን ሰዎች ማይንድ የላቸውም። እሷ የምትመርጣቸው ሰዎች እንደሷ በጎች ነው። የበግ እንትን የተላበሱ ተኩላዎች እና አጎቴ ነበረ። አጎቴን ባጄ ማለት ነው። ትንሽ ነገር አስቡት። ለኔ እውነትም እንደዛ ሆኖ መሞት ይሻላል ማለት ነው። ዝም ብሎ ነፍሰ በላ ሆኖ ከኖር ማለት ነው። እንደርሱ በቃ ደርቆ መሞት ይሻላል። እኔ እንደምለው ባጄ ማለት ነው። በቃ ደረቀኛ ሆኖ መሞት ይሻላል ባጄ ማለት ነው። እኔ ኖት ቱ ማች ደረቀኛ አይደለም ግን መቼስ ደህና ነው ማለት ነው። እና እንደነገርኳችሁ የመጀመሪያ ስዊዘርላንድ ሲገባ ማለት ነው ማለት ሰው ጠልቼቸው ሳይሆን እኔ የሚረዳኝ ሰው ፈልጌ ነው። እና በጣም ደረቀኞች ናቸው ምናምን ጊዜ ማለት ነው። ዋው በጣም ቃይ ሆነ ሶስት የሚጫወቱ ሰዎችን አስጠልቶኛል። እና በጣም ሄዳለሁ ምናምን ነገር ብዬ ተመችቶኝ ነው የሄድኩት። እና ሌላ ነገር ግን ላይክ ነበረው ዲፈረንስ ነበረው። እና ማለት ነው ልጅ ለነገራችሁ የምፈልገው ነገር ማለት ነው ያው ምንም ቢሆን ግን ደረቀኛ ሰው ይረዳል። አይ ዶንት ኖ ሊገልጸው አልቻልኩኝ አላውቅም። ልል የፈለኩት ማለት ስትሮንግ ፒፕል በቃ ጠንከር የሚሉ የዋሉበት የሚያዱ
ማለት አንድ ቃል ላይ የሚጸኑ የሆነ ትንሽ የሚሰቋጥጣቸው ነገር ህልና ያላቸው ሰዎች ለማለት ነው ባይ ማለት ነው። አይ ምን የሚገዛኝ አውቃለሁ የኔ ችግር የኔ ሁኔታ ስለምረዳ ማለት ነው። Why am I moved to the place? ለምን እና ልላችሁ የፈለግኩት ያው እንደዛ ሆኑ ማለት ነው። ምንድን ነበር አስታወስኩኝ ማለት ነው። ስለ እናቴ ነበር ሰው ላይ ነበር ማለት ጭንቅላቴ እስከዛ ድረስ በጣም እንትን ሆኖ ማለት ነው። የሚገርማችሁ ነገር ማለት ነው። እና እሷ ጭንቅላት የላትም፣ የእሷ ሰዎች ጭንቅላት የላቸውም። ያው አጎቴ ብዙ ባይዴ ማለት ነው። አንተ እሱም ማድረግ የነበረባቸው ነገሮች ነበሩ። እሱም ኃጢአት አለው ግን ማለት ነው። እሱን ይሄን ያህል ጀል ማድረግ አልችልም። ምክንያቱም የነበረው አልነበረው ምንም ነገር አልነበረውም። በነበረው ጊዜ ማለት ነው አልተደፈርኩም። ብዙ ነገር ማለት ነው። ብዙ ነገሮችን በጣም ሊረዳኝ ሞክረዋል። በጣም ማለት ነው። የዋህነቱ፣ ፍቅሩ፣ ጥያቄው በየሄድኩበት ማለት ይጠይቀኝ ነበረ። በሞራል የሚረዳኝ ነበረ። በየሄድኩበት ይደውልልኝ ነበረ። አሁን ደግሞ በጣም የሚያስጠሉኝ ቤተሰቦች ማለት ነው። በቃ አናውቅም ማለታቸው አባትሽን አናውቅም ወደ ጊዜ ከምን ማን ነው እና ነገር ይላሉ ማለት ነው። እና በሌላ በኩል ደግሞ ሌላ ነገር ነው የሚሉት እና በቃ ግብናቸው በጣም እየደበረኝ ባይ ማለት ነው። በቃ አስጠሉኝ፣ አቅለሸለሹኝ ባይ ማለት ነው። እኔ ሞራ ተረዳውና ከዛ ዘጋዋቸው እና ማለት ነው። በጣም ዲፈረንት ነው ያላቸው። አንዱ ሌላ ነገር ይላል፣ ሌላኛው ሌላ ነገር ይላል። የመጀመሪያ አዲስ አበባ ላይ ሲቀመጥ የነበረው የእውነት ለመናገር እሱ አሜሪካ ላይ ነበረ። ግን ብዙ ጊዜ ያስጠንቅቆት ነበረ መሰለኝ፣ ግን አይሰማም። ሜንታሊ ሂዝ ጎይዝ ላይክ ሚ ባይ ዘ ወይ አሜሪካ ይላል። ከዛ እንዳይል ይለብሳል። ከዛ ይላል። ከዛ ዘመግይታ አያቋርጥም። ባዲ ሁሉ አሜሪካ ነው የሚለው ባዲ ማለት ነው። ዋይ ቢኮዝ የኔ በጣም ምስል ያረጋው ነበር የኔ ስሜት የኔ ፊሊንግ ምናምን ነገር የኔ ፊት ላይ የሚያየውን ነገር ማለት ነው። ግን አንድ ቦታ ላይ አይቆምም ማለት ነው። ዛሬ አሜሪካ ካለ ነገ አዲስ አበባ ሊሆን ይችላል፣ የትኛውም ሀገር ይችላል። ቋሚ የለውም ግን ይላል እና ማለት ነው። ልጆች ልንገራቸው የምፈልገው ነገር ምን መሰላችሁ? ከተቀጥሎ ደግሞ እና በጣም አረገኝ ነው ማለት ነው። እንደርሰው ያጎቴ ልጅ ማለት ነው። ያጎቴ ሴት ልጅ ማለት በቃ ሸክፋኝ ቱራ ማለት ነው። ተባይ ማለት ነው። የእውነት እቴም ብትሆን እኔ ዶንኬር ማለት ነው። እቴ ብትሆን ኖሮ እንደዛ ነበር ማለት ማለት ሴት ልጅ መታጠብ አለባት ማለት ሰዎችን ይህን ያህል እስክታስጠላ ድረስ ማለት ነው። አንድ አመት አንድ ወር ምናምን ራሳቸው ቆን ያበላሽዋት አይደል? ከያራባው ነው ራሳቸው ካበላሽዋት ያበላሽዋት ምን አገባኝ ባይ ማለት ነው። እኔ የተውን ባይ ማለት ነው። ምን አደረኩኝ? ምን ቤት ነኝ ባይ ማለት ነው። እኔ የነርሱ ኃጢአት የነርሱ ማአት በፍጹም ሊሆን አልፈልግም ነው። በቃ ሸታታናት ነው። እውነት ላይ ሁለት ሴት ልጆች ወልዳለች። ደስ የሚሉ ልጆች ናቸው። መቼም ተቀይራችሁ ባይ ማለት ነው። ማለት እስከ መጨረሻ ድረስ ጤና የላትም፣ ታውዳለች። ከዛ በማህፀኔ ባስገቡኝ ነገር ማለት ነው። ህመሟ በቃ ላይክ ትራንስፈር ነው ወደ እኔ ያደረጉት እንዳለ ማለት ነው። ኔዘርላንድ ላይ ማለት ነው። የሚገርማችሁ ነገር በእነርሱ ተረድቶ ማለት ነው። ለዛ ነው ሁሉም ነገር ካቨር እናደርግ የሚፈልጉት እና በጣም ይጨናነቁታል ማለት ነው። ከዛ አንዴ ለኔ ማለት ነው አሜሪካ ማለት እንደሌለብኝ እና ስለ አባቴ ማንሳት እንደሌለብኝ ነግሮኝ ነበረ። ግን እንዳጋጣሚ ሆኖ አሜሪካ የኔ ስልክ ላይ ነበረ እና ኬብልና ነገር ይላ ነበረ። ከዛ ያው በቃ ወድቃልናለች አገኘናት ምናምን ነገር ብሎ ማለት ነው። በቃ እሷ ምንም ነገር ስላላላት እያስመሰለን እንጠቀምባት ብሎ ተጠቀሙብኝ ማለት ነው። ማይኔ እዝና ነገር ብሎ ማለት ነው። ካፈር የሚያርጉ እያስመሰሉ ማለት ነው። አሁንም በሁሉም በኩል ሊያዘጉብኝ ነው የፈለጉት በአጎቴ በኩልም ባዴ ማለት ነው። የሚከላከል ነገር የሆነ ስፒሪት የሆነ በቃ መንፈሳዊ ነገር በሙሉ አጥፍቶ ማለት ነው። እኔ ሊደርልኝ ማለት ነው። በልቶ ሊጨርሱኝ ባዴ ማለት ነው። ሁሌም ሰው በልቶ ነው የሚጨርሱት ባዴ ባህላቸው ነው።
እና ማለት ነው ከዛ ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው የአጎቴ ልጅ ያልኳችሁ ልጅ ማለት ነው ወንድ ልጅ ማለት ነው እሱን ሲመነጭቀው ነበረና ከዛ ማለት ነው እሷን በምትመቸኝ ምናምን ነገር አስባ ማለት ነው ብትመቸኝ ድሮ አትመቸኝ ነበር እንዴ? እኔ እኮ አልኳችሁ የድሮ ነገር እኮ አይቀየርም። ሰዎቹ በጣም ደካማ ናቸው ማለት ምንም ጊዜ ቢወዳቸውም ከኔ በጣም ደካማ ይሆኑብኛል ማለት ነው። በጣም ድክመታቸው ቱማች ነው ባይ ማለት ነው። ስለሆነ አጎቴ በጣም የማደንቀው ነገር በቃ አውቃለሁ ምናምን ነገር አይልም፣ ዝቅ ነው የሚለው። በቃ ሁሌም አንተ እንደምታውቅ ነው የሚያስበው ባይ ማለት ነው። እውነት የምነግራችሁ ቱማች በራሳቸው ግን ደግሞ በጣም ያናድዳል። ባንድ በኩል እሱም ግን የእውነት ስፕሬቱ በቃ በጣም ደስ ይላል። ጸሎት እንደሆነ የእሱ ጸሎት ብቻ አይደለም እኔ የሚወጣኝ የራሴ ጸሎት ነው ባይ ማለት ነው። እሱ ጸልይ ነበረ። እኔ ራሴ ካልጸለይኩኝ ሁሌ ፈተና ውስጥ ነበር የምገባው እና እኔ ራሴ ጸሎት ነው እንደሆነ በአቅም ባይ ማለት ነው። የአጎቴ ጸሎት ብቻ እኔ የማርቀው ነገር የለም። ግን እኛ ማለት ነው እኛ ክርስቲያኖች እንደኔ እኛ ክርስቲያን ሰው ወይ ክርስቲያን ፎሎ የሚያደርግ ሰው እና በቃ ስፕሪት ያለው ሰው ይመችናል። ምክንያቱም ብዙ ፍላይት እና ብዙ ሀመማ ምናምን ነገር ስለምገባ ካቨር ያደርግልናል እና ይመችናል ማለት ነው። በተለይ ቤተሰብ ከሆነ ማለት ነው። ባዳ ከሆነ ቢሆንም ባይሆንም ምንም የሚጠቅመው ነገር የለም እና ተነግራችሁ የምፈልገው ነገር ማለት ነው ወንዶቹ ገብቷቸው ይሁን አልገባቸውም አላውቅም። እኔ ኮሜንት ስሰጣቸው ብዙ ችግር ብዙ ጣጣ እየመጣብኝ ተቸገርኩኝ ባይ ማለት ነው። እና እውነት ለመናገር እነርሱም እንደሚፈራ አውቃለሁ። እነርሱም ኢንሳይድ ማድረግ እንደማይፈልጉ ከእኔ ጋር ግንኙነት አይ ነው 100%። ሁሉም ሶሻል ነው የሚፈልገው ዋይ ቢካዝ ዴይ ስኬር ቱ ማች ነው ዳትስ ዋይ ያ በውስጥም ብዙ ነገር ያዋታናግሯት ምናምን ነገር ትላለች። እናቴም እንደዛ ትላለች። ያታናግሯት አትደውሉላት፣ አትጻፉላት ምናምን ነገር ትላለች ይላሉ ባይ ማለት አላውቅም። እሷም እና የእሷ ሰዎች ምክንያቱም አንድ ላይ ስለሚጋዙ የሴጣን ግሩፕ ሰዎች ባይ ከባድ ናቸው ባይ ማለት ነው። 100% ኦቨር 100% ለዛ እንደተከለከለ እንጂ እነርሱ ዝም ማለት ፈልጎ ዝም እንዳላለ አውቃለሁ ባይ ማለት ነው። ምክንያቱም ሁሉንም ነገር ያሰሩት ሀበሻ ከጀርባ እንዳለና ሁሉም ነገር የሀበሻ ሴራ እንደሆነ አውቃለሁ። ዋይ እነርሱ ደግሞ የምን ጥማት ነው ያላቸው? የወረ ጥማት አላቸው። ጠንቆለሽም ሆነ ጠንቀረሽም ሆነ ወረ ስትወች የላቸው በጣም የሚወዱት ባይ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ማለት ነው እና የወረ ጥማት አላቸው። ምክንያቱም እኔ ሳስበው የምውለውን ነገር በሙሉ ሪፖርት ስለሚደረግ ወደ ሁሉም ማለት ነው። አንጆሊና ራሷን ጥንቀት ነው የምትሰማኝ ባይ ማለት ነው። እሷን ባይ ማለት ነው። እኔ የሆነ ዛህራ ያሳደገች የሆነ ታስባላት ምናምን ነገር ሳይሆን የሆነ ዝም ብላ ምናምን ነገር ይመስለኛል አንዳንድ ሳስበው እንዴ የበዛ በጣም ቅብጠቱ ባይ ማለት ነው። ከዛ ማለት ነው ሁሉች ለነግራችሁ የምፈልገው ነገር ማለት ነው ከኔ ጋርማ አገባትም እኔ ቤተሰባልኝ አይደል እንዴ በህይወት እሷ እኮ ከቨን አልመጣችልኝም። እሷ ትሆን አይሆን አይታወቅም። የሷ እንትኑ ማለት ነው ሶሻል ሚዲያ ላይ ከሊቢያ አላወጣችኝም። አውሮፓ ውስጥ ገብቼ ድምፅ አልሆነችልኝም። what you do for me እናት እንግዲህ ማለት ነው ስለ ቂጥና ስለ ብልት አወራች። ለምንድን ነው እሱ ደግሞ ሪፖርት ስታደርገኝ ሲያደርጉለት የነበሩት ከኔ ጋር የሚቀመጡ ልጆች ነበር አይደለ? እነሱ ደግሞ ጠንቋዮች ቡዳዎች ናቸው ባይ ማለት ነው። ከነሱ ጋር ስታደርግ ደግሞ ለእኔ ሳይሆን የምታደርገው ለእነርሱ ነው የምታመሰግናቸው። በጣም ታመሰግናቸዋለች። በቃ ላይክ የሆነ እንትን አደረጉልኝ ምናምን ነገር ብላ ሁሌም እንትን ታደርጋለች። እኔ ደግሞ በጣም ዳንጀረስ መከራቸው ለምንድን ነው መስራቸው እነዚህ ወንዶች ምንም ፊሊንግ የማይሰጡኝ ለምንድን ነው ታውቁታላችሁ? ምክንያቱም ወሬ የሚወስድላቸው ሰው በጣም በቃ ከምንም በላይ ነው እንትን የሚያደርጉት እና የውሃን በጣም ይሸውዷቸዋል ማለት ነው። አሁን የሆነ ነገር አደረግንላችሁ በቃ እሷ እንትን ሀሳቧን ያስቀየርንላችሁ በእንደዚህ አይነት ረዳናችሁ ምናምን ሲሏቸው በጣም እንትን የሚሆኑት እና እኔ ሁሌም በራሴ መንገድ ነው የምሄደው። ግን እኔ ስለምረዳቸው በጣም ይደብሩኛል ማለት ነው። ቶማች ለምንድን ነው ዝም ብለን ለሰው እንትን የሚያቀባጥሩት እኮ እንትን የምታደርጉም እኮ በጣም ካሪዎች ናቸው እና ምንም ግድ የላቸውም። ግን በትዝዝ ወይ ባይደሞስ ዝም ብሎ አክት ያደርጋሉ ማለት ነው።
ማለት የኔ ችግር ማባዛት ይመቻቸዋል ወይ ቅናት አላቸው ወይ ምንድን ናቸው ብዬ ነው የማስባቸው እኔ ብዙ ጊዜ እና ብዙ ጊዜ እንትን አያደርግም። ይሄ ጉዳይ ላይ ችግር አለ ነው የሚለው። ምክንያቱም ያ ሰው ፖዚቲቭ አይደለም ኔጌቲቭ ነው ማለት ነው። እና ማለት ነው ብቻ ለነገራችን እንፈልጋለን ማለት ነው። ለነገራችን እንፈልገው ነገር ማለት ነው። እና አጎቴ ልጅ እኔ መሆን የምትፈልገው ባይ ማለት ነው። እንደርሱ ስንት ሰው በሽታ ነው የገባብኝ ነገር ነው ላይ ማለት ነው። ነግራቸው ነበር ያቺ ብታ የተባለችው የቅድሮ ጓደኛ ነበረች። በጣም ብዙ ሰዓት ነበረ እሷ ማለት ነው። ከዛ ጦንቃይ ቤት ስትሄድ ኮተት ውስጥ መጥቶ ውስጥ ስትገባ ከዛ ህመሙን ወደ እንትን እንዲሆንላት ሙቭ እንዲያደርግላት ማለት ነው። ከብዙ ኃጢአት ከሰራች በኋላ ክታቡን ቦርሳ ላይ ያደረገችው ጣዩ ብላል ማለት ነው። በፍጹም የሰው ክታብ አይነካም ታውቁታላችሁ። ከዛ ለምን ቦርሳ ውስጥ ታገባዋለች እቺ ውሻ ባለ በጣም የገረመችኝ። ከዛ በቃ በርኩኝ ጨለልኩኝ ማለት ነው። ከዛ ሄድኩኝ ማለት ነው። ጦንቃ ቤት ስታመላልስ አይኖራ ማለት ነው። እንደነገርኳችሁ ታሪኩ ላይ ይሄን ጉዳይ በጣም የሚገርማችሁ ነገር በጣም ነውና እና ማለት ነው ልጅ ልነግራችሁ ፈልገው ምን የሆነ በቃ ለየት ያለ ቤት ነውና ያጎቴ ልጅና ያጎቴ ሚስት ነገር የባሰ ነው ባዴ ማለት ነው። እንዲሁም ሁለቱም ባዴ ማለት ነው። ያጎቴ ልጅም ያጎቴ ሚስት ነው። ምክንያቱም ያጎቴ ሚስት እንኳን እኔን ብትረዳ ያጎቴ ልጅ በጣም ቀናተኛ ናት። ያጎቴ ልጅ እኔን ብትረዳ ያጎቴ ሚስትም በጣም ጠንቋይ ናት። እና ሁለቱም ጠንቋዮች ናቸው እና በጣም ዳንጀር ናቸው። በጣም ቅናት አላቸው። በጣም ደግሞ ምን አይነት ሰዎች እንደሆኑ አይታወቁም። ውስጣቸው አይታወቁም። ላይክ አሮን አላውቅም። አሁን ሁሉ ነገር የሚሉትን ነገር በጣም ነው እንትን የሚያደርገው ማለት ነው። እኔ ከነርሱ ማለት ነው በጣም በምን እንደሚከላከል ታውቁታላችሁ። በጣም አይነማ ነው የሚሰማኝና ለከለዚህ ሲንገር ነገር ነው ነገርና ለኤክስም እንዲሁ ተጠቀመው ባዴ ማለት ነው። በጣም እንትን ስለሆነ ማለት ነው። እኔ ገና አስቤ አልነበረም። እንደ አጋጣሚ ደስ ስላለኝ ማለት አስቤ ነበር። ሁለቱም አስባለሁ በታይም በኋላ ግን እረሳዋለሁ። ምክንያቱም አይን ጥላ ያለው ሰው ቶሎ ነው የሚገባኝ ባዴ ማለት ነው። ብዙ ጊዜ ደግሞ አንዳንድ ወንዶች አይን ጥላ አላቸው እና ማለት ነው። እኔ ስሜን ደግሞ ሚካኤል ላይ መረጥኩት ለምንድን ነው መሰላችሁ? አሁን ኢሳ ሲሆን እንደ ታይለር ወንዶች ነው የሚተናገሩኝና ማለት እኔን ለመርዳት ይሆናል። ምክንያቱም ስደክሙ ጊዜ ልረዳቸው የሚችል አይነት ሰው ነው የሚመጣው። ኮምፕሊትሊ ደናስ በሆናችሁ ታይም ግን የትኛውንም ሰው ሊመጣችሁ ይችላል። ከቨን አባቴ ናምበር 1 ነው ባዴ ማለት ነው። ከዛ ቀጥሎ ደግሞ ሰሚንም ሲስተካከል ስቶማች ስዊት ባይ ማለት ነው። ግን ሰዎቹ አያምኑ። ሁሌም ተጠንቆል ነው የሚፈልጉት። ሀሳቦች ሊሰርቁ ነው የሚፈልጉት። እኔ ሁሌም ከነርሱ በቃ ምክንያቱ እኔ ባህል ቢኖረኝ እንኳን ፍቅረኛ በደስተኛ ህይወት ቢኖረኝም እሱ ለራሱ ኃጢአት እንደሆነ ነው የማስበው። ለምን ጠንቋይ ከሆነ ጠንቋላ የሚያምን ከሆነ እሱ ብርቅ አይደለም። ራሴ ብርቅ ለኝ ለራሴ ምክንያቱ እኔ ኃጢአት ተሸክሜያለሁ። በእርሱ ኃጢአት ልትገባ እችላለሁ። ምክንያቱም እኔ ከኃጢአተኛ ሰውዬ ጋር ስንት ዓመት ልኖር ነው። ከዛ ገና ኃጢአት ነው የምወልደው። ኃጢአት ከኖሬ ኃጢአት ወልጄ ኃጢአት ነው ማሳድገው። ይሄ ለራሱ ኃጢአት ነው ለኔ ማለት ምንም ብርቅ አይደለም። ተረዳችሁት? ስለዚህ ሰዎቹ በሙሉ ያውቃሉ እና ከራሳቸው ለመሸሽ ነው ወደ እኔ አይነት ሰዎች የሚመጡትና በብዙ ነገር ካቨር ያደርጋሉ። እና ከዛ እኔ የማልረዳ ይመስላችኋል? ምክንያቱም እንደኔ ጥሩ ምስኪን ሰዎች ማለት ጥሩ ልብ ያላቸው ሰዎች ማለት ነው ዲማች ምስኪን ባልሆነ የማይገባኝ ይመስላችኋል? ግን እንደኔ አይነት ዳንጀር ፕሌስ ላይ ያለውን ሰው ፈጣሪ ላያሳውቀው አይችልም። ሁሉንም ነገር ያሳውቀዋል። ምክንያቱም እንደዚህ አይነት ቦታ ላይ ከገባ ፈጣሪ ይፎካከራል ከሰይጣን ጋር እና ማለት ነው። ብቻ ለነገራችሁ የምፈልገው ነገር ማለት ነው ብዙ ነገር ለላይ ወደማት ፈጣሪ ያዘልኝ ብቻ። እኔ ግን ፈጣሪ ማመስገን እፈልጋለሁ። የእውነት በጣም በቃ አሁን ላለሁበት ታይም ላይ በጣም ፈጣሪ ማመስገን በጣም ደክሞኛል። ቢሆንም ግን በጣም ፈጣሪ ማመስገናለሁ። ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ?
ማለቴ በጣም ራሳችሁን ብቅ እንዳደርግላችሁ ትፈልጋላችሁ። ማለቴ መልካችሁ፣ ገንዘባችሁ ምንም ማለት አይደለም ለኔ። ምክንያቱ እኔ የሰው ገንዘብ ላይ አላምንም። ምክንያቱ የሰው ገንዘብ ምንም ሀብታም ቢሆንም ሰይጣንና ሰው አይደማመርም። ማለቴ የእነርሱ ላብ ለኔ ላይ ሆንልኝ ይችላል እና እኔ ራሴ ሰርቼ ራሴ ወይንም መሆን እፈልጋለሁ እና ናጽነት ለወደፊቱ ናጽነት የሚሰማኝ ከበፊቱ ናጽነት ሲሰጠኝ ነው እና በኋላም የባሰ ነገር ላይ እንደሚከተለኝ ማስበው ባዴ ማለት ነው እና ማለት ነው። ያጉት ልጅ ደግሞ ብድብድ ስልስ ማለት ነው። ጨናውት ብድብድ ማለት ነው። በቃ በጨና በጣም እንትን የምታደርግ ማለት ነው። እኔ መሆን አትችልም። ሲጀመርም ልወዳት አትችልም። ሲጀመርም ባይ ማለት ነው። ያምረው ቀውስን ያደረገችኝ ባዴ ማለት ነው። ቤት ውስጥ ባዴ ማለት ነው። ቤትም ውጭም አቀውሳኝ ማለት ነው። በሄድኩበት ታይም መማር አልቻልኩም፣ መስራት አልቻልኩም። ሳውዲ ሄደም ተከትላኝ መጣች። እዚህ መጥቼም ያው እሷን እሱ ነኝ ምናምን ነገር እያለች አሳበደች። ሴትዮዋ ቆንጆ ማለት ነው። ብቻ ያብዳ ማለት ነው። እና እኔ በደንብ እንትን ቢለና ነገር የለም። እኔ ካጎቴ ልጆች ጋር በጣም እሷን ቦታ አልሰጣትም። ሲጀምር ታስጠላኛለች፣ ትደብረኛለች፣ ታስጠላኛለች፣ ቮሚት ይመጣኛል ታስባት ሁላ ማለት ነው። የእውነት ልጆቹ ያሳዝኑኛል እንጂ በጣም ታስጠላኝ ማለት ነው። ማለት እኔ ለዚህ ባልናገር ጥሩ ነበረ፣ ግን ሰዎቹ ካልተናገረን በስተቀር ማለት ነው እነዚህ ቀፎ ለማይንድ ያላቸው ሰዎች አይረዱትም ማለት ነው። ስለዚህ የወጉትን ማለት ነው በአጎቴ ምክንያት ነው ማለት ነው። በቃ እኔ እውነት የምነግራችሁ እኔ አልክድም እሱን ነገር አጎቴን ያስቆማል። ግን እንደነገርኳችሁ አጎቴን ኃጢአተኛ ናት። እናቴ ማለት ገሃነም ናት። እሱ በእናቴ በኩል ያለው ለምን ማለት አላውቅም፣ አላስበውም። ከእሷ ግን እሱ ይሻላል። እውነት ለመናገር አስር እጥፍ እንደሚሻል 100% አይ ብሊቭ ባት ቢሻልም ባይሻልም ለእኔ ያደረገው ምንም ነገር የለም። ወደም ተረባህን እና ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው። ሰዎች በቃ ይመጣሉ ጭንቅላቴ ላይ ትራስ ጭንቅላቴ ላይ ይቀመጣሉ። ሰለቸኝ እኔ ሰለቸኝ ምንም ነገራችሁ በጣም